ውጪ ማለት መልካም ልደት። አመሰግናለሁ። እንኳን ተወለድክልኝ። አመሰግናለሁ። የባሪ ልደት ላከብር መጣሁ። ሰላም እንዴት ናችሁ የኛ ተወዳጅ ቤተሰቦች? እኔ እግዚአብሔር ይመስገን እጅጉን በጣም ደህና ነኝ። እናንተም ባላችሁበት ሰላም ደህና እንድትሆኑ ያው የሁል ጊዜ ምኞቴ ነው። ሌላ ደስ የሚል ቀን ነው ስፔሻሊ ለኔ፣ ለእናንተም ደስ እንደሚላችሁ እርግጠኛ ነኝ። ምክንያቱም ዛሬ የአብርሽ ልደት ነው እና በጣም ደስ ብሎኛል። እና ውድ ቤተሰቦቻችን ዛሬ ልደቱ ነው። እሱንም ለማስደሰት እኔም ደግሞ እንኳን ተወለድክልኝ እንኳን ለኔ ተሰጠኸኝ ብዬ ለማመስገን ትንሽዬ ቀለል ያለች ቤት ባፈራት ነገር ፕሮግራም ለማዘጋጀት አስቤያለሁ። መጀመሪያ ከዚህ ነው የምጀምረው። እንግዲህ እቺ አብርሽ ቪዲዮ የሚሰራባት ቦታ ናት። እናወርዳታለን፣ ላሁን እናወርዳታለን። ከተቆጣ ቤተሰብ በእናንተ ነው። ምክንያቱም ነበራችሁ ይሄንን ሳደርግ ተባባሪ ናችሁ። እንግዲህ ደርስበታለሁ ብዬ አስባለሁ። እንግዲህ ቤተሰቦቻችን እቺን እዚች ጋር አንጥፈን ቀለል ያለች ፕሮግራም እናዘጋጃለን። አብራችሁን የትም መሄድ የለም። እንግዲህ እንጀራውን ረስቶ ከመጣ ቂል ነው የምናረው። ገቡ አብርሽ ገባ። ሰርፕራይዝ ምንድነው? መልካም ልደት የሚባል እንኳን ተወለድክልኝ። ለምን ተወለድክ ነው? እንኳን ተወለድክ ነው። እንኳን ተወለድክ ነው እንጂ አሱ ወይ ምንድነው እንደዚህ? እንጀራ ጎበዝ። ያፈራሁት ነገር ሆኗል። እንዴት ነው ማለት? የሚባል እንኳን ተወለድክ እንኳን አብሮ ተወለደ። ማን ነው የሚባለው? ምንድን ነው ያደረግሽው? እንኳን አብሮ ተወለደ። እሺ አይደለም እንዴት ነው ማለት ምንድነው? መልካም ልደት ካልኩ አመሰግናለሁ ነው። እንኳን ተወለድክ ካልኩም አመሰግናለሁ ነው እኮ። እንዴት ብዬ ነው ይሄ ነገር? እንዴት ላንተ ምንም ያንሳል? ኧረ እባክህ ልጅን ረጋግጠ ጨረስካት። እኔ ባል በመወለድ በጣም ደስተኛ ነኝ። እኔ ግን ደስተኛ አይደለሁም። በስመ አብ ወወልድ ወመንፈስ ቅዱስ። ለምን? ምን ማለት ነው? ምንድነው ያደረግሽው? እሱ ምንድነው ያደረኩት? አይደለም ምንድነው አሁን ይሄ ምንድነው? ልደት ነው። የምን ልደት ነው በዚህ ሰዓት? የምሬን እኮ ነው። ያንተ ልደት? የኔ ልደት እንዴ? ምንድነው ታዲያ እንደዚህ? ትናንትና እንደዛ ካክስትሽ ጋር ሆነሽ የመጣሽው ለዚህ ነው? ጉዳይ ያለሽ ይሄ ነው? ጉዳይ ይሄ ነው። ጉዳይ አንተ ነህ። አሱ በጣም ትቀልጃለሽ። የምር በዚህ ሰዓት እንደዚህ ነገር በምንም ሁኔታ ውስጥ በሆን ዝም በይ። ምን እሱሽ ማለት እሺ፣ እወድሃለሁ። ከኔ ግን ጣላሻለሁ። ጎበዝ። እንጀራ መግዛት በጣም ደስ ብሎኛል። ያዘንካ ምንድነው? ቆይ እሱ የምር ግን ንገሪኝ እስኪ ምንድነው? ዛሬ የሚገርም ቆንጆ እራት ነው የሰራሁልህ። እራትማ ልበላ እኮ ነው እንጀራም ገዝቼ የመጣሁት። ከዛ ደግሞ ሌላ ለየት ያለ ነገር ገዝቼልሃለሁ። ከዛ ማበዴ ነው ማርያምን። የምር ሎሚ በከረሜላ ተወደደ ወዳለሁ። ወደ 90ዎቹ ልመልሽ ነው። በጣም ደስ የሚል ነው። አሁን እዚህ ጋር ኬክ አስቀምጠሽ ሎሚ በከረሜላ ስትይኝ ትንሽ የማይዝሽ እንዴ? ትወዳለህ ብዬ እኮ ነው። ግን እንዴት አሰብሽ? ውሻውን ከዚህ ምን ስትሆኚ የገዛሽ ሴት ግን በስመ አብ በጣም ሩቅ ነው። በጣም ከባድ ነው። እና እንጀራ ራሱ የላክሽኝ የት ነው? እኔ ደህና እንጀራ ነው። እዚህ እኮ የግዢ እንጀራ እየቆመጠጠኝ እኮ ተቸግሬ ነው። እንዴ እኔ ይኸውልሽ እዚህ ከመጣሁ በኋላ ምንም የተስማማኝ አይደለም። እሺ ይኸውልህ ደህና ቦታ ፈልገን ምጣድ እንግዛና አቤት መጋገር እንጀምር። እንዴው ያለበለዚያ እኔ ስታክ አድርጌ መቅረቴ ነው መንገድ ላይ ጀሶ ደርቆ። የምሬን ነው እንዴ ስልክ እያወራሁ ነው መንገድ ላይ እንዴ ብዬ እንዳልቀር ነው የምፈራው።
እንዴ አረ በዚህ አጋጣሚ እንጀራ የሚሸጡ ሰዎች እጀሱ አትቀላቅሉ በቢያንስ እንኳን አዎ እንደ የፈለገ ነገር ይሁን ሌላ ነገር እና አሁን ምን እያደረግን ነው? ልደት ሳይከበር ነው ሌላት የሚበላው አይደለም እና ታዲያ ኬክ ተበልቶ ነው እንዴ እንጀራ ነው? እንደውም እንጀራ በኬክ ነው የምንበላው። ኬኩን አድርጊው እዚህ ላይ ኬኩን ላድርግልህ? አዎ ይሄ ራሱ ግን እግዚአብሔር እንደዚህ ማድረግ አልነበረብሽም። ምንድነው አብረሽ? ይሄ ካለንበት ሲቹዌሽን አንፃር እንደዚህ ለምንድን ነው ማድረግ ያስፈልገው? ይሄን ቀን ዳግም ያላገኘው እኔ ካንቺ ጎን የታባቴ ሄዳለሁ። ይሄውን ቢሆን ካንቺ ጎን አይደል እንዴ ያለው? አዎ ከኔ ጎን ነገር እኔ ግን አከብርልሃለሁ። የልጄንም ልደት አከብራለሁ። የልጃችን ብለሽ ጠቅልዪው እንጂ አንተስ የልጄ አይደል እንደ ያልከው? በቃ ያኔማ መብት አለኝ። ለምን መብት አለ? እሺ በቃ እሺ ዞር በል ሰላጥ። እሺ ወይ ያንን አምጣው እንጂ እሺ እኔንም ማስተናግደው ብታስተናግድ ምን ይልሃል? ሳርቼ ማስተናግድ የምችለው አለ። እስቲ ሙያህን ሊል ክፈተው። አረንዱ ፈልቅቀው አላልኩም። ኧረ ተው አብርሽ ተው ግድ የለም ወገኛ ነሽ። ሎሚ ብቻ ነው ማድረግ የቀረው። ሰላጡ ተሰልጧል። ሎሚ ምንሽ? አዎ ያ አጨማመቅ ጫው እንደዚህ የሚደረግ ያርጉት ሺፎች እና ይደበልቃል። አዎ ማለት እኔ ግን የምር ኬኩን መግዛት አልነበረብሽም። አሱ እንደዚህ በዚህ ሰዓት እንደዚህ ታደርጊያለሽ? ትናንትና ከስተሽ እንደዛ ቄራ አድርገው አረ እግዚአብሔር እንዳልተቀየምካት እርግጠኛ ነኝ። አረ ለምን ቀየማታለሁ? እኔ ማስቀረችሽ ብዬ ነው። ያንንስ ደስታ ታመጣ በግልሽ ላይ ማለት ነው። የጁሃ ሊኖር ስለማይችል እንደዚህ አድርገሽ እኮ የምር አሁን ይሄ ሳኒታይዘር ነው እዚህ ጋር ይበል እንደዚህ ታደርጊዋለሽ። በሙያዬ ነው በሰለልሽ ልጅ በሰለልሽ የምር በሰለልሽ መስራት ትናንትና አረ ከመቼ የሰራሽው ማታ ድንች አልደርስ ብሎ እስከ 6 ሰዓት ወይ በስማ ምሱ እኮ ጾም ሊገባ በእንደነገ ጭንቅላት ነው እንዴ ጌታ ሆይ ዛሬ ስፔሻል ቀን ነው። ስፔሻል ነው በሸማራት እኔ አልታየም። ለዛ ነው ማበረው እኔ ፈልጉኝ ከዚህ ቤተሰቦቻችን ከዚህ ውስጥ የታለው እሺ አብረህ ሄዳለ ፈልጉ ያገኘኝ ሽልማት አለ አበረዋለሁ እኔማ እሺ አስቀምጠው። እሺ ግን ከራቱ በፊት ግን ማለት ነው እንትን እናጥፋ። ምን ሻማ አረ ሻማ አይጠፋም እሱ እንዳለ ነው እንጂ ለምን እናጠፋው? ምን አደረገ? መልካም ምኞትን ተመኝተህ ግን በነገርሽ ላይ ይሄ እኮ ትክክል አይደለም። ነጮቼ ሻማ ለልደት የሚያስጠፉን እኮ ሆን ብለው ነው ከብርሃን ወደ ጨለማው እንድናልፍ ፈልገው ነው። ኧረ አይደለም እና ምንድን ነው አጥፍተህ ቀጣይ አመት መለኮስ እንዳለብህ ማስተማር። አይ እኔ ደግሞ ብርሃን ውስጥ መቆየት ፈልጋለሁ። እንደውም የጠፋውን ሻማ ማብራት ፈልጋለሁ። አመት እንደዚህ እያለቀ እኮ ነው። አመት እያለቀ ገና መጀመሪያ ነው እንጂ አመቴን እና ታዲያ ስለዚህ አጥፍተህ በትኩሱ ነው አብረተ በትኩሱ ነው ማጥፋት። እዚህ ሀገር ላይ ማለት ነው ቶሎ እንደዚህ እንዲያልቅ ነው ፈልገው አመቴ ያንተ ፍልስፍና አይጣልም። እሺ ለማንኛውም እና መልካም ልደት ሃፒ በርዝዴይ ያልኩልህ እኔ ኬክ ቁረስ። እኮ ቁረስና እንበላለን። ከተቆረሰማ ያን እንበላው ወይ አብሽዬ ይሄ ቁጭ ከብሉ እራት ከመንበላ መልካም ልደት ልበልሽ። እውነት መልካም ልደት ልበልሽ። የት ላድርገው? እሺ ይሄን እንደዚህ እናድርጋ። ቦታ ስለማይበቃን ይሄን አይ ዩኒክ እናድርገው። ለሚያው አስቀምጠው ምን መሰለሽ አሱ እኔ ይሄ አስተናጋጅነት ባህሪ ውስጤን ተከተካል። ኧረ እባክህ ተው። እኔ ማድረግ እችላለሁ እኮ በአንድ መስኮት ሁለት አገልግሎት ማለት ነው። እሺ እሱ ጋር ታስቀምጣለህ። ይኸውልሽ እንደዚህ ልደቱን ያከበረ የመጀመሪያ ኢትዮጵያዊ ነው። እባክሽ እንግዲህ ውድ ቤተሰቦቻችን ለአብርሽ መልካም ልደት ያላችሁ መልካም ምኞታችሁን ግለጹለት። የኔ ባል ትናንትና የኔ ባል የምን ያያልሽ ነው እንደዚህ ያስደረግሽኝ ያለሽው? የኔ ባል እንዳትኛው። እሺ ይሄው ያኪዬ ነው ያኪዬ ብዬ ነው ያጻፍኩት። እሺ ያኪ ወይ መልካም ልደት። አመሰግናለሁ። እንኳን ተወለድክልኝ። አመሰግናለሁ። ሃፒ በርዝዴይ ቱ ዩ። ኮረስ አው ኬክ ነካኝ እንዴ? አው እዚህ ጋር ነካኝ። መልካም ልደት ለአብርሽ። ወይኔ ያኪ የተቆረሰች ይሄው ከዛ ምልክት እንደዚህ ይደረጋል። እሺ አድርግ ይሄው ቴንክ ዩ። አሱ
አሱዬ በጣም አመሰግናለሁ። የምር በእንደዚህ አይነት ሁኔታ ውስጥ ሆነሽ እንደዚህ ባናደርግ መልካም ነበረ። ነገር ግን አስበሽ ካደረግሽው ደግሞ በጣም አመሰግናለሁ። አመሰግናለሁ። በቃ እንዴ ታዲያ ምን ልልሽ ትፈልገሽ ነበር? ምንድነው እንደዚህ ምን ሆነሽ ነው? እንዴ አመሰግናለሁ በጣም እሺ። እኔም አመሰግናለሁ። እኔ እንደዚህ አይነት ነገር እኮ ሼም ይዘኝ ማለት ብዙም ጭንቀት አልወድም። እግዚአብሔር አብርሽ ልደት አይወድም። በጣም ልደት አለመውደድ ሳይሆን እንዴ ግርግር ምናምን ስለማይመቸኝ ነው። የት ነው ተግር ያለው? እኔ እናንተ አስቀምጠውና እራት እንብላ። እኔ እናንተ ብቻ ሆነን ግርብና እንዴ ብቻሽን እኮ እሺ ነሽ ነና ብቻሽን እሺ ነሽ ነና ብቻሽን እሺ ነሽ። ጠረጴዛውን ሳብ አድርጊው እንጂ አይደለ? ለምን ዳይኒንግ ቴብሉ ላይ ሄደን አንበላ? ዳይኒንግ ቴብሉ ላይ ዛሬ አረፍ ይበል። በደደው ዳይኒንግ ቴብል ላይ በላና እባክሽ ተይ። ኧረ ተው። ኧረ በነገራችን ላይ እንደዛ ባይሆን መልካም ነው። እሺ የት ሄደን እንብላ? ቤትን ቀይር እንዴ? ለደላለው እንንገር። ኧረ ለደላለው አይደለም መዝናኛ ቦታ ነው እንጂ። እሺ ባርካው። አመሰግናለሁ። እሺ የምር ልደቴን አስታውሰሽ ልደቴን ስላከበርሽልኝ የምር በጣም ደስ ብሎኛል። ግዴታ እኮ ነው። ግዴታሽ አይደለም። በጣም አሪፍ ነው ማረጉ በጣም ነው። እንግዲህ ውድ ቤተሰቦቻችን ያው እዚህ ቤት ከመጣን እንደዚህ አይነት ጊዜ ለመጀመሪያችን ነው። በጣም እጅግ ደስ ብሎኛል። ትናንትና ከተፈጠረው ነገር በኋላ እንደዚህ አይነት ጊዜ እናሳልፋለን ብዬ አላሰብኩም ነበር። ነገሮች ሁሉ ለበጎ ነው የሚሆኑት። ሀሱዬ እንደዚህ አይነት ነገር አድርገሽ ስለጠበቅሽኝ እኔ ደስ እንዲለኝ በዚህ ልክ ርቀት ስለሄድሽ በጣም አመሰግናለሁ። የምር ያንቺም ያው ልደት ሲደርስ ደግሞ ከዚህ በላይ እንደምናደርገው ተስፋ አደርጋለሁ። ከዚህ በኋላ ግን ቤተሰቦቻችን የኛ ልደት ከምናከብር የልጃች ልደት ብናከብር አይሻል? ምን ትላላችሁ? አክስትሽ ግን ጀመርችና ሻንጉሊት ስታመጣልኝ መጠርጠር ነበረብኝ። ስትጀመር አክስትሽ አሁን ይሄን ስሰማ ምንድን ነው የምትለው? ቀይ ካርድ እንዳይሰጥን የበለጠ ግን ቤተሰቦቻችን ለምንድን ነው ሽማግሌ የማትሆኑን እናንተ? አስታርቁን እስቲ። ነይታ ለምንድን ነው የምትርቂኝ? ብዙ መግባባት ያለብን የምር እስቲ ቤተሰቦቻችንን ማለት ነው። ትናንትና አክስትሽን እንደዚህ ከሸወደሽ የመጣሽው እንደዚህ ለማድረግ ያው ያያችሁ ነው ቪዲዮ ታያለች። አልሸወድኩም አይደለም። እኔ ሲጀመር ተናግሬ ነው የመጣሁት። እሺ ፕሮግራም አለኝ። ስለዚህ ፕሮግራሚን ጨርሼ እመጣለሁ ባልኩት መሰረት ፕሮግራም ይሄ ነው፣ የምፈልገው ነገር ይሄ ነው። በተለይ ደግሞ ይሄ ቀን ለኔ በጣም ልዩ ነው። ምክንያቱም አንተ ውዱ የወደፊት ባሌ የአሁኑ እጮኛዬ እንዲሁም ፍቅሬ የተወለድክባት ወደዚህ ዓለም ወደዚህ ምድር የመጣህባት ልዩ ቀን። እውነት በጣም አመሰግናለሁ። እሺ ደግሞ ምር ብሎብሻል። የምር ማርያምን ታድዬ። በነገራችን ላይ ቤተሰቦቻችን ሃፒ ሆሊዴይ በሉት። እሺ እና ደግሞ አንተን በዚህ በጨለማ ማየት ፈልጊያለሁ። ኧረ እሱ ምን እሺ ነው መብራት ተረኛ ናችሁ ልትል? ኧረ በፍጹም አይደለም። የምር ደስ የሚል ነገር አለው ይሄ ድባብ በፍጹም አይገኝም። ያምራል። አዎ በጣም የሚያምረው አሁን ግን ማለት ነው እሱ የምር ነገሮች ቢያበቁ መልካም ናቸው ብዬ አስባለሁ። ነገሮቹ በዚህ ልክ የተንዛዙ በመጣ ቁጥር ነገ ጠዋት ምን ሊፈጠር እንደሚችል አላውቅም። እኔ ይሄ ነገር አንቺን ሊያሳጣኝ እንደሚችል እያሰብኩ ነው እና መፍትሄ ቢበጀለት መልካም ነው። አብርሽ እንደውነቷ አልነግርህም ብዬ ነበረ። ያው ላንተ አልነግርህም ብዬ ግን ሁሉ ሚዲያ ላይ የወጣ ነገር ስለሆነ ማየት አልቀረምና ከዚህ በኋላ ያው ለቀኛ እሱ መብራቱን እናብረውና እናውራ። እሺ አዎ አይ ቁም ነገር ስለሆነ ትናንትና እንዳለችው አክስትሽ ያው ዱርዬ ምናምን ያለችኝ ያው ስላላወቀች ሊሆን ይችላል። ነገር ግን ደግሞ እኛ በዚህ ልክ ወደዚህ መጣ ነው እሷ እንዳለችው ሌላ ሰው ለመሸሽ ሳይሆን ብዙ ችግርና ምንድነው
የገጠሙ ፈተናዎች አሉና እነዛ ፈተናዎች ትንሽ ራቅ ለማለት ነው እንጂ አክስትሽ እንዳለችው እንዳልሆነ ያው ልቦናሽ ስለሚያውቀው አንቺ ማስረዳት አይጠበቅብኝም። ግን ለተመልካቾቻችን ደግሞ መናገር ስላለብን ነው አይሻልም? አዎ አብዛኛው ሰው ያውቀዋል ያለንበትን ውጣ ውረድ፣ ምክንያቱም ከነሱ የተደበቀ ነገር ስላልሆነ። አይ አሁን ምን እንፈልጋለን መሰለሽ? ከእንደዚህ አይነት ድባብ እንውጣና ያው ደስተኛ እንደሆነ አይደል እንደዚህ ያደርግሽው? አዎ ሙዚቃ ብሏል። የምር ራሱ በጣም አመሰግናለሁ። እሺ ግን ብዘፍንልኝ ምን አለበት? አንቺ ነበርሽ እኮ ለኔ መስፈን ነበር እንዴ? እኔ መልካም ልደት ብዬ ዘፈንኩልህ አይደል? ሃፒ በርዝዴይ ብትይም ደስ ይለኝ ነበር። ሃፒ በርዝዴይ ብዬሃለሁ። አዎ ይላልው። ስለዚህ አንተ ነው መስፈን ያለብህ። እኔማ ማነው? እኔ ልክፈት? አይ ማርያም ማነው? ምንድነው? ምን አብረሽ የቧሪ ልደት ላከብር መጣ።